ዓመታት ከመሄዱ በፊት ስራ ፈቶ ተቀምጧል። ለአምስት ዓመታት ያኖሩትን የቤተሰቦች ናቸው። ለእኔም ለልጆቼም ለሱ ያንን ቤተሰብ ሲክድ ቴንኪው ይቅር አያናግር። በመጥፎ ግን እንዲያነሳን አልፈልግም። ስፔሻሊ እኔ ቴንኪው የምባል እናት እንጂ በመጥፎ የምነሳ እናት መሆን የለብኝም። እየተከታተለ የስም ማጥፋቱን አልጠይቅኝ። 5 ዓመት ዘግቶ ልጄን እንደዛ አድርጎ ኮምቦልቻ ላይ ለ8 ወር ያክል ስራ ትቼ ትንሹ ልጄ ትምህርቱን አስቋርጬ ከዲቦራ ትምህርት ቤት ከአዲስ አበባ ኮምቦልቻ ይዤ ሄጄ ሀብ ሴሚስተር አስተምሬ ልጅ ምክንያቱም ትልቁ ልጄ እዛ ላይ ያለው ግማሼ ነው። ለኔ ልጅነቴ ነው። ቡቡ ማለት አብሮ አደጌ ጓደኛዬ ነው። ለኔ በልጅነቴ ስለሆነ አብረን ነው ያደግነው። እያንዳንዱ ነገር የሚያውቀው ልጄ ነው፣ ህይወቴ ነው። የ18 ዓመት ፕሮጀክቴ ነው ቡቡ ለኔ። እሱ ሜክ ማኒ ሲያረግ እኔ ልጆቼ ላይ ነው የሰራሁት። ይሄንን ማጥፋት የኔ ልጅ መስበር ወስዶ አሜሪካ ቢወስደው ወር ደግሞ የሆነ ጥሩ ነገር ቢያረገው መንጃ ፍቃድ አውጥቼልህ ሾፌር ትሆናለህ። እኔ እኮ ሾፌር እንዲሆን ከሆነ የምፈልገው መናኸሪያ መልቀቅ እኮ ነው፣ ልጅን ወያ ለማድረግ ነው። ከዛ መንጃ ፍቃድ አውጥቶ ሾፌር ይሆናል። ጥረህ ግረህ ኑር ነው። እንደዛ ያን ሁሉ ዋጋ የከፈልኩበት ልጅ ሊሰብረው ተነሳ። ግን አልፈቀድኩለት። ተከትዬ ኮምቦልቻ ገባሁ። ተቀመጥኩ እዛው። ልጄ ልክ ላገኘው ሲሄድ እኔ በዚህ ስመጣ እሱ በዛ ይሮጣል። እናትህንና የእናትህን ቤተሰቦች ካገኘህ አላናግርህም ተብሏል። እኔና ልጄ ድብብቆሽ ጨዋታ ጀመረ። በርቀት ተደብቄ ሂጄ አይቼ የዋለበትን አይቼ እመለሳለሁ። እኔና ወንድሙ ማለት ነው፣ ትንሽ ወንድሙ። ብዙ ከባድ፣ በጣም እጅግ በጣም ከባድ ለአንድ እናት፣ ያውም ዋጋ ለከፈለች እናት፣ ያውም ደግሞ ለኔ አይገባኝም ነበር። አመስግነኝ አላልኩትም። ልጆቼን ግን መንካት አይችልም። አሜሪካ ውሰድልኝ አላልኩትም። እኔ ከብደውኝም አያውቁም ልጆቼ። ይሄን ሁሉ አድርጌ ግን በዚህ ልክ ዋጋ አስከፈለኝ። ኮምቦልቻ ላይ ብር ተሰጥቶ ለሰዎች የኔን ስም ማጥፋት። ልጄን ፍለጋ በሄድኩበት አይ ብር ፈልጋ ነው፣ ብሩ ስለቀረባት ነው እንጂ ልጁን ፈልጋ አልመጣችም። በዛ መሃል ልጄ የማይሆን መንገድ ያዘ፣ የማይሆን ልጆች ጋር ገጠመ። የሚያደርገውን ነገር መስማት ሳይ በቃ መሸከም አቃተኝና ፊት ለፊት ማግኘት ስለማልችል ማድረግ የምችለው ምንድነው? በህግ ማቃቸው ፖሊሶች አሉ፣ እነሱን አናግሬ እነሱ ቁጭ አድርገው እንዲያወያዩኝ። ፊት ለፊት አግኝቶኝ እኔ መልሶልኝ አያውቅም ልጄ። ቡቡ ግባና ጆሮህን ያዝ፣ ቡቡ ግባና ተንበርከክ፣ እኔ ቅጣት ይሄ ነው። ኧረ ማማ እሺ አለቀ። ይህች ናት መልሱ። ይሄንን ልጅ ማጣት ማበላሸት ማለት ምን ያክል ከባድ ነው። ሂጄ ፖሊሷን አናገርኳት። ታውቀኛለች፣ የልጆች እናት ነች። ጠርተን ልናናግረው ስንሄድ ስብሰባ ግቢ ተባለች። ይላዬ በቃ ለአንድ ቀን ይደርና ነገ ነገሮችን እናስተካክላለን አለች። ኦኬ እሺ እንደዛ ከሆነ ግን በጣም አስቢ አንቺ ልጅሽን እዛ ጥለሽ መተሽ ምን ያክል ለኔ ከባድ ነው ያታዩ። ቤት ቁጭ ብዬ መቅረብ ሰግጄ ቁጭ እንዳልኩኝ ስልክ ተደወለልኝ። ከየት ነው? ከፖሊስ ጣቢያ። ማነው ስለው ምስጋን እባላለሁ፣ ዋና ኢንስፔክተር ነኝ ምናምን፣ ልጁ እንዲሄድ አድርጌዋለሁ አለ። ዋይ እኔ እኮ እናቱ ነኝ፣ ለምን ይሄን አደረክ? ስለ በቃ መውጣት አለበት፣ እዚህ ማደር የለበትም፣ አስወጥተዋል፣ ሂዷል አለ። አባቱ ሳንቲም ልኮ ኮምቦልቻ ከተማ ላይ ላሉ ፖሊሶች ብር አሰጥቶ እንዲወጣ አስደረገው። ያንን ብዬ ሳስብ በኋላ አይቆይ እስኪ እኔ አሁን እሱን አላናግርም ፖሊስ መምሪያ፣ ምክንያቱም መብትና ግዴታ የማቅ እናት ነኝ። እንደዚህ የምልፈሰፈስ ምናምን አይደለሁም። ቀጥ ብዬ ሄድኩት ፖሊስ መምሪያ ሄድኩኝ። እንዲህ ተደርጓል። ለምን ማታ 4 ሰዓት ማታ 2 ሰዓት ሲጀመር ሰዓት እላፊ ያለበት ሀገር ነው። ሲቀጥል ይሄን ነገር ራሴ ነኝ ያደረኩት። እኔ እናት ነኝ። 18 ዓመት ሞልቶታል። እንደፈለገ ሆኖ መኖር ይችላል፣ መብቱ ነው ብለው እንደዚህ ብሎ ያለኝን ፖሊሱ ማለት ነው ነገርኩት። ተደውሎ ሲጠየቅ የኮምቦልቻ ምክትል ከንቲባ አቶ ወንዶሰን መኪና ይዞ ሂዶ እንዳስፈታው ሰማ እና ልጁ ጋር መገናኘት እንዳልችል በፖሊስ ታገድኩ ማለት ይችላል። ምንም ማድረግ አልችልም። ወደ ልጅ እንዳልቀረብ ተደረኩ። እዛ ብሮጥ እዛ ብናገር ካልቻልኩም ኮምቦልቻ ከተማ ዋና ከንቲባው አቶ መሐመድ አሚን በዛን ሰዓት ላይ ራሻ ነበር።
ከራሻ እስከሚመለስ ጠብቄ ስልኩን አፈላልጌ ለሱ ደውዬ እንደዚህ ተደርጊያለሁ ነው። ከዛ በፊት ለአቶ ወንደሰን ደወልኩለት። ደውዬ ሳናገረው ቢሮ ነኝና አሁን አናግሪኛል። እሺ አልኩት። 10 ደቂቃ አልፈጀሁም። ሀቡ እየበረርኩ ነው የሄድኩት። ምክንያቱም የልጄን አንድ ቀን ውጭ ማደር ለእኔ ህመም ነው። አልችልም። በጣም ደክሞኛል፣ በጣም አሞኛል፣ ራሴን በጣም ጥያለሁ። የመጣችው ብር ፍለጋ ነው እንጂ ልጅ ፍለጋ አይደለም እየተባልኩ ሲጀመር ብር ፍለጋ ቢሆን ኖሮ ያን አይነት መንገድም አልጓዝም ነበር ነው። ቢሆንም ብፈልግም ደግሞ ያስፈልጋቸዋል እኮ ልጆቹ፣ ግዴታ ነው እኮ። እኔ ያለመጠየቄ ነው፣ ያን ያክል አለመሄዴ ነው፣ ለአመታት ዝም ማለቴ ነው። ወንደሰን ጋር ገባሁኝ፣ ነገርኩት። አይ ያለኝ እኔን እኮ መቶ የነገረኝ ወንድሙ ነው። አቶ አብርሃም አቻሜ ይባላል። ቢጫይ ውስጥ ማናጀር ነው። በአሁኑ ሰዓትም እዚያው ቢጫይ ነው የሚሰራው። አቶ አብርሃም ጓደኛዬ ነው አለ፣ አብሮ አደጌ ነው። ስለዚህ እሱ ደወለልኝና ያው እዛ ከሚያደር ብዬ እንደዚህ ብዬ ያስወጥቻለሁ። በጣም ነው ያዘንኩት። ምክንያቱም አንድ ከንቲባ ጀስት መከላከያ ድረስ እንዲያዝ ሲታዘዝ እኮ ፐርሰናል ላይፍ ውስጥ ገብቶ የራሱ የሆነ ሪዝን አለው መንግስት ይሄን ያደረገበት። እንደ እስረኛ እንኳን ቢቆጠር ልጄ በዛ ሰዓት ላይ ማታ 2 ሰዓት ላይ መኪና ተይዞ በዛ ደረጃ ለአንድ ሰው ውለታ ለመዋል ይቺ ስህተቱ ይሄ ሰው እኔን ሀቡ ለ4 ወር ዋጋ አስከፈለ። እሱ ያንን ባያደርግ ኖሮ ልጄን በእጅ አስገባ ነበር። አደረገው። አስተካክለዋለሁ፣ አናገራለሁ፣ ወንድሙንም እንዲያረጋለሁ ምናምን አለኝ። ትጓጊያለሽ። ጠበኩት 15 ቀን ሙሉ በተደጋጋሚ እየደወልኩበት አይመልስልኝም። ሪከርዱ አለኝ ያናገርኩት። ዛሬ ከሰዓት በቃ ቢዚ ሁኜ ነው። ከንቲባ ነው፣ ስራ አለው። አይደለሁም ስራው። በእርግጥ ብዙ ነገር ይኖርበት ይችላል። እጁን ባያስገባ ጥሩ ነበር። መንገድን ባይዘጋ ጥሩ ነበር። ያን ካደረገ ደግሞ መፍትሄ መፈለግ ነበረበት። ሊያገናኘኝም ሊያነጋግረኝም አይፈልግም። ስልክ አይመልስልኝ። በኋላ ላይ ጭራሽ ማለት ነው ተውኩት። በቃ ጊዜ እጠብቃለሁ። ከተወሰነ ጊዜ በኋላ ልጄን ብድግ አድርጎ አዲስ አበባ መለሱት። ደግሞ ይዛ ስቀመጥ ተነስቼ አልመጣም። ትንሹ ትምህርት ጀምሯል። ይሄ ልጅ አዲስ አበባ ብቻውን ተለቀቀ። እዚህ ኢቲ ቪሌጅ የሚባላል አዲስ አበባ አያት፣ እዛ ግቢ ነው የምኖረው። አየር መንገድ ሰራተኞች መኖሪያ ግቢ ውስጥ እዛ ነበር የምኖረውና ከዛ ለቅቄ ለሱ ስል 30 ሜትር ጋር ሄጃለሁ ፊደል ቤት። እሱ ግን መቶ እዛ አካባቢ ነው የተከራየው። ልጅ ቤት ተከራይቶለታል። በሳምንት እንግዲህ ለእኔና ለልጆቹ የማይሰጠውን ብር ለልጄ ግን በሳምንት 77,000 ብር ይላክለታል። ጥፋ ነው ሙት። የ18 ዓመት ልጅ በዚህ ደረጃ ብር አገኝቶ ቤት ተሰጥቶት ቼክ የሚያደርገው ሰው ሳይኖር ምን አይነት ላይፍ እንዲኖር ነው? ያ ሁሉ ዋጋ የተከፈለበት ልጅ በቃ የተደወለ ኧረ ድረሽለት ልጅሽ እየሞተ ነው። ይሄኛውም ልጅ ነው። እንደምንም ሐምሌ ደረሰልኝ። እንደምንም ሐምሌ ሲሆን እዛ ኮምቦልቻ ቤት አለን። ቤት አላቸው የነሱ። ያው እኔ በፍርድ ቤት ለልጆቹ የተባለ ጠይቂያቸውም ቤቱንም አይቼውም አላውቅም ለ10 ዓመታት። ያን ግን ለሱም ያ በፊት መሀል ላይ የሚልክ የነበረውን 8 ወር ሙሉ አቋርጧል። እኔ ሜት ነው ለምን ላክ ለምን አላክም አላልኩትም። ቀጥታ ሄጄ ቤቱን ቆላልፌ ቁልፍ ይዤ መጣሁ። መጀመሪያ ሪፖርት አድርጌያለሁ ፖሊስ ጣቢያ። ልክ ቤታቸውን ስነካ እህቱ መጣች። አዲስ አበባ ቤቱ ሲነካ ማለት ነው። እህቱ መጣች። ፖሊስ ጣቢያ ቀረብን። ምንድን ነው አሉ። እንደዚህ ነው በቃ ቤቱ ነው እሱ ልኮ አያውቅም። ሲቀጥል ደግሞ እኔ ወደ አዲስ አበባ መሄዴ ስለሆነ ቤቱን አከራይቼ ልጆች ማሳደጊያ ማድረግ እፈልጋለሁ። የቤተሰቡ እርስም ቢሆን የራሳችን ድርሻ የልጆቼ ስላለ ስኖርበት የነበረው ቤት ነው። በፍርድ ቤትም የልጆቼ ማሳደጊያ ነው። ያልጠየኩት እስከዛሬ እኔ ይሄን ነገር መሀል ላይ መግባት ቦታም አልሰጠሁትም። አልሐምዱሊላህ ስላልጎደለብን። አሁን ግን ሰውየውም የሚልካውን አቋርጧል። እንደዚህ ነው ስል ፖሊሱ አላት ወንድምሽ ቢሆን አሁን አንቺ የመጣሽበት ቦታ የመጣው መታሰር ነበረበት አላት። ለ5 ዓመታት ልጆቹን ያላናገረ በስርዓቱ ጥሩ ሀገር ላይ ሄዶ ለልጆቹ ማድረግ የማይችል ሰው ከሆነ መታሰር ነበረበት አለ ፖሊሱ። አሁን ሂጂና የ8 ወሩ በስንት ይሁን አለኝ። 15,000 በ10,000 ብር 80,000 ብር ያስገባ። ምክንያቱም ለ8 ወር ስራ ፈትቻለሁ። በ2,000 ብር የዛሬ 1,000 ብር አልነበር መጀመሪያ ላይ በዛ ሂሳብ በ2,000 የ6 ወር 12,000 ብር ብቻ ነው የማስገባው እንጂ አላስገባም አለ።
ከእንደገና ፖሊሶቹ ሲያስገድዷትና ሲያጨናንቋት እሺ የክፋት ስራ ታውቂያለሽ የሚሰሩት እሺ በቃ 50 ሺህ ያስገባልኳት። ከዚህ በኋላ ግን ካቋረጠ ከአንዳንድ ተሳሰበዋለሁ። ከዚህ በፊት ሲያቋርጥና ሲቀጥል ጠይቄው አላውቅም። አሁን ግን ማቋረጥ ማለት ቀጣይ ላይ ሌላ ክስ ውስጥ እንገባለን። አልተወውም፣ ምክንያቱም ልጄን ነክታቸዋል አልኳት። አለቀሰች። ይቅርታ አይነት ነገር ልጄን ትንሹን ሳመት ምናምን። ፖሊሶቹ ምንም ወዳውን ፍሬ ነው ስሟ ፍሬጌዚ ሚዬ ምናምን ተባባልን። ነገሮች አበቁ ማለት ነው። ያንን ጥዬ ብሩን አስገቢ ተባለች። አዲስ አበባ መጣች እሷ በማግስቱ። በሁለተኛው ቀን እኔም ትምህርት ስላለቀልኝ ልጄን ፍለጋ ማለት ነው። እንግዲህ እህቱ ናት አይደል? እህቱ ማለት ስለ እህቱ በጣም ይስማማሉ። እህቱ ማለት በ5 ዓመት ስራ ፈቶ እንትን እንዳይል ብዬ ስለ እህቱ ስለ ወንድሙ ብዬ እንድናገር አሁን የሱን ልጨርስና እነግርሻለሁ። አዲስ አበባ መጣን። በመጣሁኝ በሶስተኛው ወዲያ በማግስቱ ልጅን ትንሹን ላኩት ቡቡ ያለበትን ቤት አካባቢውን ለማየት ምናምን። ትልቁ 14 ዓመቱ ስለሆነ ያው ራሱ ይንቀሳቀሳል። የትም ቦታ ራይድ ይዞ መጥቶ ቼክ አድርጎ ምናምን ሄደ። ልክ ሲሄድ መጣና ማማ ቤቱን አይቼዋለሁ። ቤተ ከራዩ የራሱ ነው፣ እውነቷን ነው። ቤት ተከራይቶለታል አባቱ። ግን ቤት ውስጥ የሚኖሩት በጣም ሱሰኛ ልጆች፣ በቃ በጣም ይሄ ነው ብዬ ማለት ከምችለው በላይ ወደ 7 ሰው እሱ ቤት ውስጥ ይኖራሉ። እንደዛ አይነት ነገር ውስጥ እና በቃ ጥሩ ላይ አይደለም ያሉሽ። ለዛ ነው ቡቡ ጋር አልኩት። ስለዚህ ጊዜ መስጠት የለብኝም፣ የሆነ እርምጃ መውሰድ አለብኝ። ምንድን ነው ማድረግ የምችለው? አስቢ፣ ለ8 ወር ያለቀሰች እናት። እንቅስቃሴ ሁሉ ተገቷል። በጣም ጥሩ ላይ አይደለሁም ለራሴ። ማታ ልክ እንግዲህ አምሽቶ መምጣት የማይችል ልጅሽ ከቤት ወጥቶ ይሄን ያክል ወራት መቆየት ማለት ምን ያክል ከባድ ነው። ከዛ በሁለተኛው ቀን ደወልኩላት ለእህቲቱ። ልክ ስደውል ኧረ ያ ቤት አከራይዋ እኮ የማይሆን ነገር ቤቱ ላይ ሲያደርጉ ተሰብስበው ቡቡ ደንግጦ ሩጦ ወጣ ከቤት፣ ሌሎቹ አመለጡ። ቤት አከራይቱ በጣም ደንግጣ እንደዚህ አድርጋ ቤት ላይ ችግር ተፈጥሯል አለች። እና ስላት ቡቡ የት እንዳለ አይታወቅም። ጭልም ምን ያለብኝ በቃ እሺ በቃ ተይው አልኳት። ስልክም አትደውይለት፣ እኔ እናቱ ስለሆኑ ቀጥታ ሂጂ ዛሬ የገባበት ገብቼን ያገኘዋለሁ ተይው አልኳትና ራይድ ይዤ ይኖሩበታል። አላህም መራኝ ወላሂ። ሀቡ ቀጥ ብዬ የተቀመጠበት ቦታ ራይዱ ቆመ። እሱ ቁጭ ያለበት ቦታ ነው የደረስኩት። ድሮ ይቀመጡበት የነበረ ጓደኞቹ ጋር አውቀዋለሁ። ስለዚህ እዛ ተቀምጦ ሊሆን ይችላል ብዬ ሲሄድ አንድ ጓደኛው ጋር ጥላ ስር ፀሐይ ነው 7 ሰዓት ቁጭ ብሏል። ቡቡ አልኩት። በቃ ደነገጠ። ስልክ እያወራ ነው ለካ ደውላ ታለች። ደውላ እንዲሁ አባትህ ሰምቷል፣ ዱርዬ መሆንሃል፣ መጥፎ ሆነሃል፣ አባትህ ሰምቷል ብላ ቴንሽን አድርገዋለች። እና ከአሁን በኋላ ለአባትህም እንዳትደውል አይመለከተንም ብለዋለች። ስላንተ አይመለከተንም። እንግዲህ ሜዳ ላይ ጣሉት ማለት ነው። ያ በሳምንት 7,000 ምን እንሆንልህ ሲባል ነበረ። እናቱ ስንት ነገር ያደረጉትን አውጥተው ጣሉት ማለት ነው። በቃ ቡቡ ናልኩት። ጥፋት ማንም ልጅ ያጠፋል። ሁላችንም አጥፍተን ነው እዚህ የደረስነው። ያለ ስህተት ማደግ የለም። ልጅ ያጠፋል፣ ወላጅ ይቅርታ ያደርጋል። ሁላችንም በይቅርታ እያለፍን ነው ልጆቻችንን የምናሳድገው። ስለዚህ እኔ ልጅ ታጠፋለህ፣ ይሄን ባታጠፋ አትማር፣ እንኳን አጠፋ ትማርበታለህ ና ብዬ ንቃርጌ አሁን ወደ ቤት እንሂድ። ጸጥ ነው ያለው። ልጅው መጣሁ። የተከራየበት ቤት ገባሁ፣ አየሁት። ህይወቱን ሳየው ከመክሳቱ እንዲቀንስልኝ ጂም እያስገባሁ እንዲቀንስልኝ ዋና እያስዋኘሁ ነው ቡቡን ስመልሰው የኖርኩት። ይችን አክሏል የመክሳቱ። ሁኔታውን ሳየው ልክ አይደለም። ቤቱን ሳየው የሚበላ ነገር አንድ ነገር የለም። ምክንያቱም ብር ቢሲልክለት ወጥቶ ራሱ እንዲገባ ያልቃል ማለት ነው። በቃ ምንሽ የሆነ እንጃ። ለእኔ የቀን ጨለማ ሀቡ በዛ ሰዓት ላይ የቀን ጨለማን የወረሰ ምንም ማረቅ አልቻልኩም። ጥሩ በአንድ ልቤ ልጄ እኔ ጋር መመለሱ አስደስቶኛል። በአንድ ልቤ ደግሞ ይሄን ሁሉ ዋጋ የከፈልኩበትን ልጅ እንደዚህ መጫወት አድርገውት ማየት ምን አደረገ? አባቴን ብሎ በሄደ ምንድን ነው ጥፋቱ? እኔ ከበደልኳቸውና እኔ ጋር ችግር ካለባቸው እኔ ተበዳይ ነኝ። እንዳውም እኮ የተካድኩ ሴት ነኝ።
አልተናገርኳቸው። ለእኔ ይሄንን እንደገና ያመጣሉ። ዲቢ ሚስት ልጅ የለውም ብሎ የሞላ ወንድም ነው። ለአመታት አኩርፋ ወንድምና እህት ሳይገናኙ ሳይነጋገሩ የነበሩ ዲቢ ያስታረቃቸው ወንድምና እህት ናቸው። የእህቱን ልጅ ዱባይ ልክልሻለሁ በውስጥ የምትማርበትን ዩኒቨርሲቲ እዛ እየከፈለ ያስተምራል። የእህቱን ልጅ ለልጆቹ ግን $100 እና $200 የራቀው ሰውዬ ነው። የላከላቸውን እንዲቀበሉ ብቻ አምነው አባታቸውን አመስግነው እንዲኖሩ በማድረግ ነው። ጥፋት ይሄ ነው። የኔ ጥፋት ሌሊትና ቀን ከነሱ ጋር ነገር አለማያዜ ነው። ወንድምዬው እኮ ሚስት ልጅ የለውም ብሎ ያፈረሰውን ትዳር እኔ ነኝ ያደረኩት ይቅርታ በሰዓቱ ምናምን ያለው ልጆቹ ያላባት እንዳያድጉ የፈረደባቸው ወንድም አቶ አብርሃም አቻሜ ይሄ ሰውዬ ከልጆቹም እንዳይርቅ ተሟሙቶ ማስተካከል ሲገባው ኢትዮጵያ ሲገባ አገር ሲገባ ልጆቹ ኤርፖርት ሄደው እንዳይቀበሉ ኢትዮጵያ መግባቱ እንዳይታወቅ ሁሌ ድብብቆሽ ሁሌ ለልጆቼ ውበታቸው ነው አባታቸው፣ ለልጆቼ ህይወታቸው ነው አባታቸው። ለዛም ነው እኔ እንትን ማለትም አልፈልገው ማቆራረጥም አልፈልገው። አባት ህይወት ነው። ለወንድምና ለእህት ወንድሞቼ ኩራቶቼ ናቸው፣ እህቶቼ ኩራቶቼ ናቸው። አባቴ ግን ህይወቴ ነው። ለኔ ለማንኛችንም አባት ህይወት ነው። ህይወታቸውን ያሳጣቸው የእህቶቹ ልጆች ነው እህቶች ልጆቼ እያለ የሚያወራው የእህቶቹ ልጆች ነው የሚረዳው፣ የእህቶቹ ልጆች ነው የሚያሳድገው። እሷና ወንድምና እህቴ እኔን ትዳር አፍርሰው ልጆቼን ያላባት ሲያስቀሩ እሷ ግን ትዳሯን ፈታ ለ3 ዓመት ቆይታለች። 4 ልጅ ይዛን ያላቅም። አሁን ነው ልጄን ሲነኩ ነው የሰማሁት። እኔ ያላቅም። አላህ ጀዛዋን ሰጥቷታል እኮ እኔ በ2 እሷ በ4 ልጅ ነው። አባትየው እኔ እነዚህ ፊት ለፊት ከመጣሁን በዚህ ነው የሚሮጠው። እኔም ፊት ለፊት አያየው። ምንድነው ሲሉኝ ስራ እኔ እንደኔ ስራው ነው የሚያሳፈረው። እኔ ፊት ቆሞ መናገር አቅም የለውም። ምክንያቱም የሰራውን ስራ ያውቃል፣ ያደረገኝን ያውቃል። ለልጆቼ ችዬ ሌሊትና ቀን ሲደውል በማናገሬ የሚያወራልኝና የሚያናገረኝ አልተመቸኝም። ስለዚህ በስልክ ማናገር አልችልም። ቡቡ 12 ዓመት ሲሞላው ስልክና ሲም አውጥቼ ይሄው አባታችሁን በስልክ አናግሩ። እኔ ጋር ግን እየደወለ ሌሊትና ቀን አይረብሽኝ። ምክንያቱም የተፈታሁ ሴት ነኝ። አልፈልግሽም ብሎ ሄደ ሰው በፈለገ ሰዓት እየደወለ ህይወት አቢዩዝ ማድረግ አይችልም። ለምን አልተከበርኩም ይሆን አላውቅም። እኔ አልችልም። አልሐምዱሊላህ ቀብጬ ነው ያደኩት፣ ጥሩ ሁኜ ነው ያደኩት። አጎንብሼ አንገቴን የምደፋበት ምንም ሪዝን የለኝም። ቀጥ ብዬ ሲሄድ ነው ልጆቼም ጥሩ ቤተሰብ፣ ጥሩ ፍቅርና ጠንካራ ልጆችን ማሳድገው። በመብት አልደራደሩ። ስለዚህ ልጆቹን እንዲያይ ልጆቹን እንዲቀርብ በተቻለኝ ከመጣር ውጭ ምን አድርጌ ለኔ ይሄ ሁሉ ማአት ቡቡን ልጁን አባት ልጁን እኮ ቢችል መሰረቱን ያስተካክላል ባለው ሁሉ አቅም። የልጁ መውደቂያ ግን ለልጁ መጥፊያ ግን ብር አይልክ። ለማሳደጊያ ያላከውን ብር ለመጥፊያው ላከለት። አልሐምዱሊላህ በጥሩ ስብዕና ስላደገም ልጄ ለመመለስ አልከበደኝም። ቀጥታ ወንድሜን ጠራ ናልኝ አልኩት። ምክንያቱም ያስፈልጋል። እኔ ከቡቡ ጋር ማልግባባበት ነገር ሊፈጠር ስለሚችል እንደ እናትና ልጅ ሳይሆን እንግዲህ 18 ዓመት ልጅ ጎረምሳ ነው። እኔ ማየው ሁሉ ሊከብደኝ ይችላል። አልቻልኩም። ሲጀመር በጣም ከበደኝና ወንድሜ ጋር እንዲያረጋቸው አደረኩኝ። ሰይድ ሐሰን ይባላል። መጣ ቤቱን ትቶ ህይወቱን ትቶ ማለት ነው። ከልጆቼ ጋር እኔ ቤቴም እነሱም ጋር እያልኩኝ ስራዬንም ያስተካከልኩኝ ትምህርታቸውን እንዲጀምሩ በተቻለኝ ሞከርኩ። ትምህርታቸውን አውዬ እህትና ወንድም ቡቡዛ ኮንዲሽን ላይ እንዳሉ ያውቁ ነበር። እያወቁ ነበር ዝም ያሉት። መጨረሻ ሰዓት አባትየው ሊመጣ ሳምንት ነው 15 ቀን ወደ ኢትዮጵያ ሲቀረው በቤት አከራዩ በኩል እንዲነገረው አደረኩ። ለምን ኢትዮጵያ ሲመጣ ልጆቼ ብሎ እንዳያገኙ። ምክንያቱም ከቡቡ ጋር ተቀራርበዋል። ለ5 ዓመታት የነሱ ብቻ ነበር እንዲያገኛቸው እንዲያያቸው። እህትም ወንድምም አይፈልጉ።
ጭራሽ እንዲገናኙ አይፈልጉም። እኔ ምን አገባኝ፣ እኔ እኮ እንደዚህ አይደለሁም፣ እኔ እንዲህ አይደለሁም ይላል ወንድም ከዳር። እህትም አላቅም። እህትን አሁን ነው ከ10 ምናምን ዓመት በኋላ ያገኘኋት። ምክንያቱም እኔም ጋር እያለ ቤት ካልሸጥንና ካላመጣህ ብላ